የሚነሳበት ነው። ይህ መነሻ ኃይለ ቃላት ኃጢአተኛ በደለኛው ሰው ለዘራ ከፍ ከፍ ብሎ ለምልሞ አየሁት። በተመለሱ ጊዜ ግን አላገኘሁትም። ቦታውን ፈለግኩኝ፣ ነገር ግን አድራሻውን ላገኘው አልቻልኩም። እግዚአብሔር ቢሆን እንዳቢፈቅድ በዛ ይበቃል። ለምንመራረው ወይም በዛ ይበቃል የምናየው ዋና ሀሳቡ ምንድነው ብለን ስናይ ሰው ከእግዚአብሔር ሕግና ትእዛዝ ሲወጣ ለእግዚአብሔር መኖርን ሲተው የሚያገኘውን ነገር እንደ እግዚአብሔር መልካም ፈቃድ ሲኖር ደግሞ የሚያገኘውን በረከትና ጸጋ የሚያሳይ ነው። ሰው የተባለውን ሲሰማ ምን አይነት በረከት እንደሚያገኝ፣ ሳይሰማ ሲቀር ደግሞ ትእዛዙን ሳይፈጽም ሲቀር ደግሞ ምን አይነት ጉዳት እንደሚያገኘው ነው። በአባቶቻችን በሊቃውንቱ አስተምህሮ መስከረም 26 ጀምሮ ከጥቅምት 26 ድረስ ያለውን ቤታችን ወደ ስደት የገሰገሰችበት ብለው ይናገራሉ። ከጥቅምት 26 ጀምሮ ደግሞ ከህዳር 6 ድረስ ያለውን ቤታችን ለመመለስ በጉዞ ላይ ያለችበት ወቅት ነው ብለው ይናገራሉ። ይህ ሰሞን ደግሞ እመቤታችን ድንግል ማርያም ወደ ኢትዮጵያ ተመልሳ ኢትዮጵያ ላይ ስትመላለስበት የነበረ ሰሞን ነው። ግብጽ ላይ ገብታ ግብጽ ላይ ቆይታ የግብጽ ቆይታ አካባቢ ባለመመቸቱ የግብጽ በረሃው ባለመመቸቱ እግዚአብሔር ለነገሮቹ ሁሉ ጊዜ አለውና ሰዓት አለውና የሚመለስበት ሰዓት ደግሞ ገና ህዳር 6 ላይ ነበረችና ነገር ግን መልአኩ ቀድሞ ይዘሃት ውጣ እንደተባለ ይለ ደግሞ መልሳት ተብሎ ንገራት ተብሎ መልአኩ ተነግሮ ዮሴፍን ሄደህ ንገረው ተባለ። ዮሴፍን ተናግሮ ከዝሆን ሳቃለ ወጎ ወውስተ ምድረ እስራኤል በሞቱ ሊያስቡ አለመሰብ ሕፃን የዚህ ብላቴና ሰውነት ለጥፋት የሚሿት ሰዎች ሙተዋልና የዚህ ብላቴና ሰውነት ለከንቱ የሚሿት ሰዎች ሙተዋልና ተመለስ፣ ወደ ሀገር ተመለስ ተብሎ ቀጥታ ወደ ገሊላ ሳይሄድ ወይም ቀጥታ ወደ ናዝሬት ሳይሄድ አረጋዊ ዮሴፍ እመቤታችንን ይዞ ቀጥታ የመጣ ወደ ኢትዮጵያ ነው። ከግብጽ እንደተነሱ ቀጥታ መጥተው ያረፉ የት ላይ ነው ከተባለ ኢትዮጵያ ላይ ለ8 ቀናት ይላሉ ሊቃውንቱ ሲያስተምሩ። ለ8 ቀን ያህል ኢትዮጵያ ስትዞራት ቆየች። የኢትዮጵያ ሰዎች አክብረው ስለተቀበሏት፣ ወደው ስለተቀበሏት፣ እግራቸውን አጥበው ስለተቀበሏቸው የኢትዮጵያን ሰዎች ደግነት፣ የኢትዮጵያን ሰዎች ርኅራኄ ከግብፃውያን ጋር እያነጻጸረ ግብፃውያን ላይ የነበረውን ነገር ከኢትዮጵያውያን ጋር እያነጻጸረ ግብፃውያን ውሃ ለምና ውሃ ከልተዋት ነበረ። መንገድ አሳዩ ብላ መንገድ ከልክለዋት ነበረ። ማረፊያ ጠይቃቸው አይደለም ጌታቸው ቀርቶ ከዛፍ ጥላ ስር እንኳን እንዳታር የዛፉን ጥላ ስር ሳይቀር ከልክለዋት ነበረ። ግብፃውያን አይደለም ጌታቸው አግተው ያሳርፏት፣ አይደለም እግራቸውን እንዲያጥቧቸው እግሯን እንዲያጥቧት ቀርቶ ለጉሮሮዋ የሚሆን ውሃ ከልክለዋት ነበረ። ማረፊያ የጌታቸውን ጥላ ሳይሆን የዛፉን ጥላ ከልክለዋት ነበረ። ከዚያ ወጣ ደግሞ ወደ ኢትዮጵያ ስትመጣ የኢትዮጵያ ሰዎች ልጇን በውሃይና ጨርቃቸውን እያነጠፉ ቅጠል እየጎዘጎዙ እንዳከበሩት ሁሉ እሷንም ደግሞ ጨፌ እየነሰነሱ መንገዱን እየጠረጉ አቦራውን እያራገፉ ከተቀበሉ በኋላ ክብር ባለው ቦታ አስቀምጠው እግራቸውን አጥበው ማረፊያ ሰጠው ካከበሯት በኋላ ይህን አካባቢ ብቻ ማየት አልፈልግም፣ መላ በኢትዮጵያ ሰው ማየት አለብኝ፣ ዳር እስከ ዳር እውነት የኢትዮጵያ ሰው እንደዚህ ነውን ወይስ አንድ አካባቢ ቸርነት ብቻ ነው አለችና መላ ኢትዮጵያ ለትልቅ ጠላት ሊሆን ይችላል። ክብርና ምስጋና ለብቻ የሰጠው ይበዛል። ከዚህ በኋላ ነው አባቶቻችን ሊቃውንት ደራሲያን ሲናገሩ ሀገረ ገሊላ ኅጡይ ከግብፅ በኋላ ግብፅ ቆየች፣ ወደ ኢትዮጵያ ገባች። ከኢትዮጵያም ደግሞ እንዲህ በኋላ ይበቃሻል ወደ ገሊላ ተመለስ የተባለ ኢትዮጵያ ላይ እያለች ነበረ። ሀገረ ገሊላ ኅጡይ ነይ ተመለስ፣ ኢትዮጵያ አይደለም ነይ ተመለስ ሲባል
በዚህ ጊዜ እመቤታችን ለልጇ አንድ ቃል ተናገረች። ግብፃውያንን አይተሃል፣ ኢትዮጵያውያንንም አይተሃል። የግብፅን ሀገር አይተሃል፣ የኢትዮጵያን ሀገርም አይተሃል፣ ሰዎችንም አይተሃቸዋል። ስለዚህ ይችን ሀገር እንዴት ታያታለህ አለችው። ይችን ሀገር ለማን ነው የምትሰጣት? እንዴት ታያታለህ? ሰዎችን አይተሃቸዋል፣ ቸርነታቸው የበዛ ርኅራኄያቸው የበዛ ደግነታቸው የበዛ ሰዎች ናቸው። ከዚች ሀገር መውጣት አልፈልግም ነበረ። ከዚች ሀገር መለየት አልፈልግም ነበረ። ከኢትዮጵያ ሰዎችን መራቅ አልፈልግም ነበረ። ነገር ግን ወደ ገሊላ ወደ ሀገር ተመለስ ተባሉ። ወደ ናዝሬት ወደ አደግበት ሀገር ወደ ተወለድበት ሀገር ተመለስ ትላለህ። እንዴት ታያታለህ አለ። እናቴ ሆይ የኢትዮጵያ ሰዎች ከመልካም ሯገር ተወጃታለችን አላት። ነው እኔ ነገሩን ሳላቀርበው ነገሩን ሳላመጣው ሳላስበው አንተ ታውቃለህ። ግብፅ ላይ የነበረውን ነገር አይተሃል። በጥፊ ተመትቻለሁ። አንተም ድንጋይ ላይ ካለት ላይ ወድቀሃል። አንቺ ደረቅ፣ አንቺ እንደ መልክሽ አይደለም ጠባይሽ የከፋ ደረቅ ተብዬ ተሰድጃለሁ በግብፃውያን። እንዳንቺ ያለ ቆንጆ ክፉ ቢሆን ሐሰተኛ ቢሆን ጠማማ ቢሆን ነው እንጂ ከአደራሽ ወደ ከአንቺ ወደ አደራሽ አልነበረምን? አገርሽን ጥለሽ የምትሰደጂው በክፋትሽ ነው፣ በትዕቢትሽ ነው፣ በመቀኝነትሽ ነው። መልካሙን ተብዬ ተሰድጃለሁ። ግብፃውያንን አይተሃቸዋል። ከጀርባ ላይ የነበረውን ታግሎ የነበረውን አንተን አንስተው ደቀው አረም ላይ ስጥሎ አይተሃል። በዚያውም ላይ ከውሃ ጥሙ የተነሳ ጥሙ ስለበዛ ብዕራው ስለበዛ የሚከተሉት አገልጋዮቻችን ዮሴፍና ሰሎሜን ከስራቸው ስለደረቀ ፊታቸው ስለተወለገ ውሃ ልመና ሆይ ውሃ የሚሰራ ያልክ ስትመለስ ስራተውን ላንተ የገበሩልህ ስታድግ አለ የምታድግ ጫማ ተሰርቆ ታለቅስ በዋይታ በሌላ ስዋጣ አይተሃል። ከመሰረን ከመዘፋን ውጭ ግብፅ ላይ ያገኘውን የለም። ኢትዮጵያውያን ደግሞ በተቃራኒ ያደረጉትን ነገር አይተሃል። ታዲያ ደስተ ይሰኛል አለችው። ይህ ከሆነ እናቴ የስደትሽበት ሰዎች እያሰበ ማየት የሚቆመውን በሙሉ የበሳል የሚመጣውን በሙሉ በአንቺ የሚያከብረውን በሙሉ ዝግጅ የሚዘክረውን በሙሉ ለአንቺ ርዕስ ጉልታርች ሀብቱና በረከት አድርጌ ሰጥቼሻለሁ። ደስ ይበልሻል። እና ምስጋና ለአምላካችን ደስ ይድረሰው። ይህንን ቃል ከተቀበለች በኋላ ነው ኢትዮጵያን እንዳፍራት ከተቀበለች በኋላ ኢትዮጵያን እንደናት አባትን ጉድ ከተቀበለች በኋላ ነው ከዚያ በኋላ ወደ ናዝሬት ግቢ የተባለችው። ስለዚህ ሰሞን ምንድነው ካለ እመቤታችን ከግብፅ ተነሳ ኢትዮጵያ ላይ ገባ። ኢትዮጵያ እየተመላለሰች በኪደተ እግሯ ሲጠብቅበት የተነበረች ሰሞን ነው። ለስምንት ለዘጠኝ ቀናት ያህል ሊቃውንቱ እንደሚነግሩ እንደሚያስተምሩ ስለዚህ ታላቁ ነቢይ ለእግዚአብሔር ዳዊት ርኩዕ ወላጥ አብዮ ወተራደከ ማርገ ሊባኖስ ኃጢአተኛው ሰው በደለኛው ሰው በሊባኖስ ዘግባ ሲያለመልም ከፍ ከፍ ሲላየው ግን ወሶበ ገብ ሀቃይቁዎ በተመለስ ግን ጊዜ ግን አላገኘሁትም። ይህ የተነገረ ለብዙ ነገሥታት በብዙ ባለጊዜዎች ሲሆን ከብዙ ባለጊዜዎች መካከል አንዱ ሄሮድስ ነው። በጊዜው በአመፅ ከፍ ብሎ የነበረ በጊዜው በክፋቱ ከፍ ብሎ የነበረ ሰው እኮ ወገኖች በትሕትና ሰው ሲነሳ ደስ ይላል። በደግነት ሲነሳ ደስ ይላል። በደግነት ታሪክ ሲጻፍ ታሪክ ሲወሳ ደስ ይላል። በትሕትና በቅንነት በየዋህነት
ሰው ከፍ ከፍ ሲል ደስ ይላል። ሄሮድስ ደግሞ እንዳለመታደል የታወቀው የተጠራው ደግሞ እንደ ዝግባ ከፍ ከፍ ብሎ ለምልሞ ባለጊዜ ሆኖ አብቦ አሸብርቆ አየሁትም ለጥቂት ጊዜ ያህል ለመለመ፣ ለጥቂት ጊዜ ያህል አገፈገፈ፣ ለጥቂት ጊዜ ያህል ተሾመ ተሸለመ፣ ለጥቂት ጊዜ ያህል ከበረ ታፈረ ተፈራ። ነገር ግን ብዙ ቆይቼ ለሶስት ዓመት ከመንፈቅ ያህል ቆይቼ በተመለስ ጊዜ ሄሮድስን አላገኘሁትም ማለት። አምላካችን እግዚአብሔር በዳዊት አድሮ ስለ ስደቱ ሲናገር፣ ስለ ሄሮድስ ጥፋት ሲናገር ለተወሰነ ቀን ያህል አለ። ዛሬ ጊዜ ሆኖ ባለስልጣን ሆኖ ተሽሞ ተሸልሞ አገልግሎ አገልግሎ አየሁትም ከሶስት ዓመት ከመንፈቅ በኋላ ግን በተመለስ ጊዜ አላገኘሁትም ማለት። አፈግፍጎ ወረቀቁ መቃኖ ቦታውን ፈለጉት። የሳይ እንደነበረ ዙፋኑ፣ የሳይ እንደነበረ ካፍሮ ተከበረ የሚኖር፣ የሳይ እንደነበረ ይከበር የነበረ፣ የሳይ እንደነበረ ይመለክ እንደነበረ ቦታውን ሳይቀር ፈለጉት። ነገር ግን አላገኘሁትም ማለት አላገኘሁትም። የታደሉ ሰዎች እግዚአብሔር በሰጣቸው እውቀት፣ እግዚአብሔር በሰጣቸው ጉልበት፣ እግዚአብሔር በሰጣቸው ስልጣን ሃይማኖት ቤተክርስቲያንን አገልግለው ሀገርንም አገልግለው ራሳቸውንም ረድተው ሀገርንም ረድተው ወገንም ረድተው ታሪክ አስጠልቀው ለብዙ ሰዎቹ አሻራ አስጠልቀው ይሆናሉ። እንዳለመታደል ደግሞ እንደነዚህ ያሉ ሰዎች እንደዚህ ያለ ነገር ይገጥማቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ተነስቶ የነበረው ሄሮድስ ዛሬ ላይ በምዕራፍ አማካኝነት በታላቁ አገልጋይ አረጋዊ ቅዱስ ዮሴፍ የእግዚአብሔር መልአክ እንደዚህ አለው፣ ዮሴፍ ተነስና እናቱንና ልጁን ይዘህ ወደ መጣህበት ወደ ምድረ እስራኤል ተመለስ። የዚህ ብላቴና ነፍስ ለጥፋት የሚሿት ለከንቱ የሚሿት ሰዎች ሙተዋልና እስከ ሞት ሊያስጓ ለነበረ ሕፃን ይህን ሕፃን የሚፈልጉት በሙሉ ጠፍተዋልና ተደምስሰዋልና ተነስና ሕፃን ይዘህ ወደ አገርህ ተመለስ ተባለ። ዮሴፍ ሄሮድስ ከሞተ በኋላ አድራሻው ከጠፋ በኋላ ልክ ዛሬ ላይ አንዳንድ እጽዋት በተለያየ ነገር ላይ አበበው አፍርተው እናያቸዋለን። ነገ ላይ ደግሞ ኮርኳ ብለው ረግፈው እንደምናያቸው ሄሮድስም እንደዛ ሆኖ ነበረ። በጊዜው አገርን አሰቃይ የነበረው ሀገርን ይገፋ የነበረው ነገር ግን ያ ጊዜ አለፈና ይህ ቃል ተሰማ። ነገር ግን ዮሴፍ እንደዛ አለ። ወሰዶ ዮሴፍ ከባልንጀራዎች ነበረ ወደ ፈርዖን ሐዊረት እጄ በሄሮድስ ፈንታ ልጁ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ዮሴፍ ኢትዮጵያን አልለቅም አለ። አሁንም ልጁ አርኬላዎስ የተባለው የሄሮድስ ልጅ ደግሞ ነግሷል። ስለዚህ ወደዚያ ቦታ መሄድን ፈራ። ወደዚያ ቦታ መሄድን አልወደደም። የክፉ ልጅ ክፉ ነው፣ የዘማዊ ልጅ ዘማዊ ነው፣ የሌባ ልጅ ሌባ ነው፣ የክፉ ልጅ ክፉ ነው፣ የትዕቢተኛ ልጅ ትዕቢተኛ ነው። ስለዚህ አባቱን ክፋት ሊተው አይችልም፣ የአባቱን በቀል ሊተው አይችልም። ስለዚህ ወደዛ መሄድ አይሆንልኝም ብሎ ዮሴፍ ፈራ። ነገር ግን በመልአኩ አማካኝነት እግዚአብሔር በደንብ አስጠንቅቆ ነገረው። የዚህ ሕፃን እናቱንም የሚፈልጓት በሙሉ ወድቀዋልና አልቀዋልና
ሙተዋልና ተነስና ወደ አገር ሂድ ተባለ። ወገኖች ክፋት እኮ መጨረሻው እንደዚህ ነው። የክፋት መጨረሻው ለራስ ብቻ አይደለም፣ ለልጅ ይተርፋል። ለልጅ ብቻ አይደለም፣ ለልጅ ልጅ ይተርፋል። ለልጅ ልጅ ብቻ አይደለም፣ ለሀገር ለወገን ይተርፋል። የክፋት መጨረሻው ከባድ ነው። ዛሬ ላይ ቀምተን ስንበላ፣ ሰርቀን ስንበላ፣ ምንረን ስንበላ የጣፈጠን ይመስለናል፣ ያወፈረን ይመስለናል፣ ያጠላን ይመስለናል፣ ያለመለመን ይመስለናል። ልክ እንደ ሸሮን ያለመለመን ይመስለናል። ሀብታችን ሊሆን ይችላል፣ እውቀታችን ሊሆን ይችላል፣ ስልጣናችን ሊሆን ይችላል። ነገር ግን ነገ ደግሞ ይጠፋል። የማይሻር የለም፣ የማይጠፋ የለም፣ የማያልቅ የለም፣ የማይሞት የለም። የማይሞት እግዚአብሔር ጸጋ ነው። የማይጠፋ እግዚአብሔር ጸጋ ነው። የማይጠፋ መልካም ስራ ነው። የማይሻር መልካም ስራ ነው። ሰውዬው ቢሞት እንኳን ታሪኩ የማይሞት መልካም የሰራ ሰው ነው። ክፉ የሰራ ግን መጨረሻው እንደዚህ ነው። ስለዚህ ነው ነፍስ እግዚአብሔር ላይ ኃጢአተኛውን ሰው፣ በደለኛውን ሰው፣ ተንኮለኛውን ሰው እንደ ዝግባ ለምልሞ አድቦ ተንሰራፋ አየሁትኝ፣ ነገር ግን በተመለሱ ጊዜ አላገኘሁትም አለ። ጠዋት ላይ አንዛውን ተሸክሞ ቅጠሉ ሳሩ ሁሉ ሸት መስሎ ይታያል። ከሰዓት ደግሞ አንዛው ረግፎ ፀሐይ ትውልበት አውርቦ ይታያል። የሰው ሕይወት እንደዚህ ነው። ስለዚህ መልካም ሰርተን መልካም ለማግኘት አባታችን እግዚአብሔር ይርዳን። ኃጢአተኛ ሰው፣ በደለኛ ሰው ጠዋት ላይ ያለመልማል፣ ጠዋት ላይ ይሾማል፣ ይሸለማል፣ ነገር ግን በሰዓት ይረግፋል አለ መዝሙረ ዳዊት መዝሙር 36 ከቁጥር 35 በዛ አይነት ካልተነሶ የመከረን ያስተማረን ያበው ቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።